አልዋን ፕሮዳክሽን ወደ ትዳሩ ገብተሻል ነፍሰ ጡር ነበርሽ ሰልፍ አዌርነስ ምንለው ነገር ኦልሞስት ማይገባበት ቦታ የለም ኤቭሪ ህይወትሽ ውስጥ ነው የሚገባው በኋላ ላይ ግን ከወለድሽ በኋላ ስራ ልጀምሪ ስትይ መጀመሪያ እኛን ጠይቂ እስከ ጁምአ ማታ ከሌሊቱ 6 ሰዓት ፋይናል ዶክመንቱን ፕሪንት አድርጌ አውጥቼ ቅዳሜ ጠዋት ኦፕሬሽን ለመደረግ ገባሁ ማለት ነው። ባንቺ ህይወት ውስጥ ለውጥ ምንድነው? ምንም ታስቢው ወዴት ነው የምትሄጂው? ገብቶሽ ነው ስለተባለ ነው? ፉዚዬ አየናቸው አሁን ይሄ ፋብሪካ ውስጥ ሆነሽ የሰራሻቸውን ስራዎች ስታደራጃቸው የነበሩ ዶክመንቶች እነዛ ዶክመንቶች ደግሞ ኋላ ላይ ሰብሰብ ብለው ምናልባት ያኔ ካለ ክፍያ በበጎ ፈቃደኝነት ፋብሪካውን ቀጥ አርጎ በእግሩ ከማስቆም ጋር የሰራሻቸው የወሰድሻቸውን ትሬኒንጎች ደግሞ መሬት ላይ ከማውረድ ጋር ያይዘሽ የሰራሻቸው የተደራጁ ዶክመንቶች ነበሩ ለዛም ፋብሪካችሁን ባለኝነት አስመርጦታል በተለያየ ጊዜ ድሎች እንዲያገኝ አድርጎታል ኋላ ላይ ግን መተሽ ከስልጠና ወይም ወደ ትሬኒንጉ ጋር ሪሌትድ የሆነ ፓርት ጋር ሊንክ የሚያረግሽ ቦታ ላይና ክፍያውን ሊጀምር ነው እሱ ጋር ከመግባትሽ በፊት ምናልባት ካውጄጂም ላይ መተሽ ልክ ስራውን ያቆምሽበት ሰዓት ላይ ወደ ትዳሩ ገብተሻል ነፍሰ ጡር ነበርሽ ከዛ በኋላ የስልጠናው እድልም ደግሞ ሲመጣ ወደ አንቺ የተሰጠሽ ምን አገኛለሁ ስቲ ፍሪ ታይም ነው እንደ ኦፕሽንና እሱን ነፃነት ነው የተሰጠሽና እሱን ካለ ምንም ጥያቄ አክሰፕት አድርገሽ ፕሮሰስ እያደረግሽ ነበርና ምናልባት እዛ ጋር ፋብሪካ አካባቢ የምትሰራ ቀኑ ሙሉዋን ፋብሪካ ላይ የምትውል ጠዋት ገብታ ማታ የምትወጣ ከዛ በኋላ ደግሞ ወደ ትዳሩ አለም ከምርጫ ጋር ምናምን ጋር ያሉ ነገሮች አሉ ተያያዥነት ያላቸው ነገሮች ከዛም አልፎ ደግሞ እንደገና ልጅ ሊመጣ ነው የመጀመሪያዎቹ ሰዓታቶች ደግሞ ከባድ ነው ሲወሰን ውሳኔውን ለሚያስቀይሩ ስሜቶች ይፈጠራሉና እዛች ጋር የነበሩሽ ትዳር ጋር የነበረውን ሀያት መውለድ ጋር የነበረውን ሀያት በትዳር ውሳኔ ውስጥ የነበረውን ሀያት ካንቺ በዚህ በስራ ከመወጠር ጋር እንደገና ደግሞ ሌላ ትዳር የሚባል ሐሳብ ሊመጣ ነውና እንዴት አለፍሻት እቺን ፓርት በእናያት እስቲ የሚገርምሽ ኤቭሪ የህይወቴ ክፍል መጀመሪያ ላይ ካነሳናቸው እንትኖች ጋር ቀድሞ የማሰብ መተንተን የመረዳት ከራስ ጋር ማስታረቅ እና ኦልሞስት የህይወቴ ተርኒንግ ፖይንቶች ላይ በሙሉ መታጠፊያ መንገዶች ላይ በሙሉ የተወሰኑት ውሳኔዎች በዚህ መልኩ አስቤ የወሰንኳቸው ነገሮች ናቸው ብዙ ጊዜ ከራሴ ጋር ነበረኝ ነገርሻለሁ በዛ ያን በማሰብ ውስጥ የሆነ አሁን ላይ እንዲ ቴክኒካል ተርም ምን እንደሆነ ባላቅም ያኔ አሁን ላይ በማቆም መልኩ ባላቀው ግን የትዳር ጓደኛም ለመምረጥ ደግሞ አክሰፕት ለማድረግ መለኪያዎቹ ለካ እሴቶች ነበሩ እነዛ እሴቶች ነበሩ መለኪያ ቀድመሽ ሰርተሻቸዋል ነው ከራስሽ ጋር ያቺ ታይም ረድታኛለች ይሄ ሰልፍ አዌርነስ ምንለው ነገር ኦልሞስት ማይገባበት ቦታ የለም ኤቭሪ ህይወትሽ ውስጥ ነው የሚገባው እና አንቺ ካንቺ ጋር ባለሽ ተውውቅ ልክ ነው ውሳኔዎችሽ አፌክትድ የሚሆኑት አንቺን በደንብ ካወቅሻት መለኪያ መስፈርቶችሽ ከእሴቶችሽ ተነስተሽ አሁን እሴት የሚል ቫልዩ የሚል ነገር አላቅም ያኔ ግን አሁን ሳስበው የነዛ እሴቶች ነበሩ ክራይቴሪያዎች ይለካ እና በዛ ልክ ያንን መስፈርቴን የሚሞላ ሰው አገኘሁ አልሐምዱሊላህ አክሰፕት አረግ በአጋጣሚ ካምፓስ አብረን ተምረናል አንድ ባች ነን ግን አላቆም እዚህ ማለት አላቆም እዛ ነበርሻ ሰርክልሽ ጠባብ ነው ራስሽ ጋር ነው ፕላስ ደግሞ ግቢውም ይለያያል
ፍሬሽ ላይ ከተማርን በኋላ እኔ 4 ኪሎ ከዛ 5 ኪሎ ስገባ እሱ ደግሞ 6 ወሩ ላይ 6 ወር ነው። በ6 ወሩ ያው ካፌ ምናምን ምግብ ስትበይ እሱንም አሁን አስታውሼ ነው የደረስኩበት በቁጭ ብለን ስናወራ ማለት ነውና ምንድነው የሚባለው ይሄ ቢልዲንግ ኮሌጅ ልደታ ጋር ያለው ሱዛ ነው። ሶ ከዛ በኋላ ግራጁዌት አድርገን እስከምንጨርስ ድረስ በዚህ መልኩ እንተዋወቅ ማለት ከግራጁዌሽን በኋላ ነው የተዋወቅ ነውና መስፈርቴ ግን ያ ነበር። መስፈርቴ ሴቶችን ቤዝ ያደረገ ነበር። ያን የሚያሟላ ሰው ሲገኝ አውቶማቲካሊ ተቀበል። አልተቸገርሽም ቀድመሽ የሰራሻቸው የቤት ስራዎች ስለነበሩ። ኦኬ ግን ደግሞ ወደ ትዳር ሄድሽ። ከዛ በኋላ ደግሞ ስራሽ ትንሽ ከባድ ነው። ወደ አዲስ አበባ መጥተሻል። የግል ስራ ጀምረሻልና እንደው እርግዝናው ጋር የነበረው ፈርስት ጋር እንዴት ነው ውሳኔዎችሽ ላይ ተጽዕኖ አልነበረውም ወይ? በተለይ የመጀመሪያ ልጅ ሲሆን ከሚታወቅ ስሜት ውጥት ያሉ ስሜቶች ውስጥ ይከታል። የትኛው ካራክተር እንደሆነ አይታወቅም። የግማሹ ሌላ ነው፣ የግማሹ ሌላ ነው ምናምን ሁሉም የየራሱን ካራክተር ይይዛልና በዛ ሰዓት ውሳኔዎችሽ ላይ አፌክት አልነበራቸውም? ይሄ ስራውን ከመጥላት ጋር የስራው ባህሪ በራሱ አለው። በደንብ ውጥረት ውስጥ የምትገቢ ነገር ይመስለኛልና እንዴት ነበረ ማለት በዛ ጊዜ ላይ ማለት ይሄ መረባበሹ እንደዚህ ሲመጣ በየቀኑ የሆነ አይደለም የምትታመሚው ነገር አለ እስከ 5 ወር ባለው ጊዜ ውስጥና ፋብሪካ እንደዚህ ከባድ ነው። በጣም እዚህ ኢሚዲየትሊ ሪዛይን ያደረኩት ጊዜ በዚህ ሁኔታ አልቀጥል። አንድ እሱ ነው። ሁለተኛ አንድም ስለ ነፃነት ማሰብ ፈለኩት። ልጆች ሲመጡ ልጆችን በአግባቡ ማሳደግ በጣም የሚያሳስበኝ ነገር ሳይወለዱ ቀድመሽ ማለት ነው። እኔ ስለ ልጅ የሚያሳስበኝ ሃይ ስኩል ላይ ሆኜ ነው። ባይዘው ሃይ ስኩል ተማሪ ሆኜ አይ ዶንት ኖ እኔ ገብቶኝ አይመስለኝም። ግን ልጅ በቃ የሆነ ጄነሬሽን የምትቀርጭበት አይደለ? እኔ በዚህ ጥልቀት ገብቶኛል ብዬ አላምንም። ግን በደንብ መሰራት ያለበት እንደሆነ ይሰማኛል። ምናልባት ያደግሽበት ኢንቫይሮንመንት የተሰጠሽን መስጠት አላቅም ማለት ኤግዛክትሊ እንደዚህ አስተንተኛው አይመስለኝም። ግን በጣም ከባድ ኃላፊነት ነው በቃ እና በተለይ በቃ ይሆናል አይደለም የሆኑ ሪስፖንሲብል የሆኑ ዜጋ ነው የምታወጪው ወይም ደግሞ ጄነሬሽን ነው የምታፈሪው እና የሆነ ከባድ ኃላፊነት ስኩል በቃ 11ኛ ክፍል 10ኛ 11ኛ ሆኜ ስለ ልጅ ማሳደግ ያሳስበኛል። ስለ ማግባት አላስብም። ምንም ውልብ ብሎብኝ አያውቅም። ግን ልጅ ስለማሳደግ ያሳስበኝ ነበር እና አሁንም እዚህ ጋር ስመጣ ልጆችን ለማሳደግ በጣም በዚህ አይነት የፋብሪካ አየር ውስጥ ይከብዳል። ስለዚህ 10 ፈቃድ መጠየቅ 10 ምናምን የማይሆን ነገር ያረብሻው ሲመጣ ወዲያው ሪዛይን አደረኩኝ። እነሱም በወቅቱ የነበሩት የባለቤቱ ልጆች ነበሩ። በጣም የሚገራርሙ ሰዎች ናቸው። በጣም ነው እንትን ያሉት የፋብሪካው ባለቤቶች የፋብሪካ ልጆቻቸው ናቸው። ዲፓርትመንት ኃላፊዎች የነበሩት ቴክኖሎጂ ፋብሪካ እና በጣም ዲሲፕሊን የሆኑ በጣም ጎበዝ ልጆች ናቸው። አባትዬ በጣም እድለኛ ናቸው። በዛ ልክ እነዛ ልጆች ተክተዋቸው መስራታቸው እና በቃ ቢሉኝ ቢሰሩኝ በቃ እሺ ያለ አሁን አንድ ትልቁ ሲያናግረሽ በኋላ ላይ ግን ከወለድሽ በኋላ ስራ ልጀምሪ ስትይ መጀመሪያ እኛን ጠይቂ። ኦኬ መጀመሪያ ለኛ እድሉን ስጪ ያሉኝ። ግን ከዛ በኋላ ፋብሪካ አልተመለስኩ። ግን እንደዛ ተባብለን ነበረ። ልክ ያ ሲሆን ኦልሞስት 2 ወር እርጉዝ ነኝ እኮ ስራውን ሳቆምና የአይፒኤስ ስራ መጣ። የአይፒኤስ ስራ ሲመጣ ፕሮጀክቱን ቦታውን ማየት አለብን። ከአይፒኤሶች ጋር ቁጭ ብለን ተነጋገርን፣ አግሪመንት ተፈራረምን። ቡድን ተዋቀረ አለ። ቡድን የተለያየ ሙያ ላይ ያሉ ታይዘን ናዝሬት ሄድን። ናዝሬት ፋብሪካውን ጎበኘን። ግን ምን አሰብኩኝ
ፋብሪካውን ስንጎበኝ ሙሉ እንትኑን አየሁት ነው ያን አርሊ ስለነበር እሱ አይደለም ያሳሰበኝ ከዛ በኋላ ሌላ መጥቶ ስለነበረ ነው ጎበኘን ምናምን መረጃውን ያዝን ተወሰነ ጊዜ እንመላለስ ነበር ናዝሬት በተወሰነ ሌቭል ላይ ስትደርሺ ሄደሽ የምታጣሪው ነገር ሲኖር እዛ ላይ ያለሁኝ የዛ ዱቄት ፋብሪካው ላይ ያለሁኝ ሌላ ፋብሪካ ደግሞ ሌላ ፕሮጀክት መጣ ፕሮጀክቱ ምንድነው ኦሬዲ ፓስታና ማካሮኒ ፋብሪካ ነው ግን ኦልድ ነው 26 አመቱ ነው በጣም የቆየ ፋብሪካ ነው እና ይሄ ፋብሪካ በአዲስ እንቀይረው ወይስ እንጠግነው የሚለውን ለመወሰን ባለሙያ ወሰን ተባለ አሁንም አይፒኤሶች ሊጫረቱ ፈለጉ then ያንን የናዝሬቱን እየሰራን ስለነበረ እንትኑ ወጣ ማስታወቂያ ወጣ ምንድነው ጨረታው ፍሎት ተደረገ ቲኦአር አለው ቲኦአሩን ግን ሲመጣ ስናየው ክሊር አይደለም መጫረት ፈልገዋል ኢቭን አፕላይ አድርገዋል ግን በጣም ክሊር አይደለም ይሄ ቴክኒካል እንትኑ ግልጽ ያልሆነ ነውና ብናሸንፍም ባናሸንፍም ለምን ለማጣራት ገብተን አናየው የሚል ሰጀስ አረኩኝ ስለዚህ ኦሬዲ ከናዝሬት ስንመጣ እግረ መንገዳችን በዛው ስለምናልፍ ፋብሪካውን ገብተን እስቲ ምንድነው ያስተውት ምንም በቃ ያን አይገልጸው ቲዋሩ ማለት ነው ገብተን አናገርናቸው የተወሰነ ነገር አስረዱን ከዛ በስርዓቱ ግን መተን መጎብኘት እንዳለብን ወሰነን then ምንድነው ያሰብኩት ጨረታው ወጥቶ ከዛ ስራው እስከሚመጣ እኔ ጊዜ እየሄደ ነው አሁን 2 ወር ነኝ so even ማሸነፋቸው እርግጠኛ አይደለም አፕላይ አደረጉ እንጂ አላሸነፉ ገና ያላሸነፍንበትን ነው ሄደን እያጣራን ያለ ነው ማለት ነው so ለማንኛውም እንወቀው የሚል ሐሳብን ተናልኩኝ so ሄድን ልክ በቃ ስራውን በመሰራበት ማይንድሴት ሆኜ ነው ያጠናሁት ማለት ነው አሸንፎ እንደገባ ሰው ሆኖና 9 ወር ላይ ቢመጣ ፋብሪካው ማሽኖቹ ትልልቆች ናቸው ያው የፓስታ ማካሮኒ ፋብሪካዎች ትልልቅ ናቸው ትልቅ እንትን ምንድነው ፉርጎ ነው የሚመስለው ባቡሮች ናቸው የሚመስሉትና ውስጡ እንደዚህ ተሸነሸነ እንትን አለው ሌየር እንትን አለ ድርብርብ ነው እንደ ፎቅ ነው ውስጥ ገብተሽ የምታየው ነገር አለ ላይ ከማውቂያው ጀምሮ ትልልቅ በቃ ማሽኖች ናቸው ከመሬት በጣም ከፍ ያሉ ናቸውና አሁን ያን የ9 ወር ላይ በጣም ዛሬ ስለዚህ ማውቅ ያለብኝ ነገር ሁሉ አሁን ነው ጨርስ ያለብኝ እዚህ በቃ ያንዳንዱ ነገር ውስጥ ገብቼ ሁሉንም ነገር አየሁት መጠየቅ ያለብኝ ሁሉ ጠየቅኩኝ ማስታወሻ ይዣለሁ ከዩቲሊቲው ጀምሮ ፋብሪካዎችን ጨምሮ ማለት ነው then በቃ ገና ነው ምንድነው የጨረታ ፕሮሰሱ ማለት ነው ከዛ ያኛውን የናዝሬቱን እየሄድንበት ነው ኦልሞስት ምንድነው የሆነው የናዝሬቱ አለቀ የናዝሬቱ አልቆ አስረከቡኝ ኦልሞስት 9 ወር ልገባ አካባቢ ኦልሞስት መጀመሪያው አካባቢ ጨረታውን አሸነፉ የኛውን ማለት ነው በዛ ሁኔታ ላይ ሆኜ ነው የሚሄደው ማለት ነው ያን ፋብሪካ ጥናቱን ለመስራት ማለት ነው ስለዚህ አይፒኤሶች እንደገና አፕሮች አደረጉ እንደገና አዲስ አግሪመንት ነው ሃይ ሪስክ አለው በዚህ ሁኔታ ሆኜ ነው ዛጋም ሄደው ስለዚህ ክፍያ ላይ ምናምን መስተካከል ያለበትን ነገር ተደራደርን እነሱ በጣም መቀጠል የሚፈልጉት ከኔ ጋር እንደሆነ ነገሩኝ ቀጠልን ስንቀጥል አሁን ቦታው ላይ ሄጄ በዚህ ወራት ውስጥ የተፈጠረ ነገር መኖር አለመኖሩን ቼክ ማድረግ አለብኝ አዲስ የተለወጠ ነገር የቀየሩት ነገር ሞዲፋይ ያደረጉት ነገር ሊኖር ይችላል ሶ ከስንት ወር ከ7 ወር በፊት ባለ ዳታ ነው ሊሄድበት የምችለው ሶ በአካል ሄጄ እንደገና
ደርሻለሁ። ግን በቃ ፋብሪካ ምርት ወለል ላይ ወንበርና ጠረጴዛ ተደርጎልኝ ኢንተርቪው ነው ማረገው። እዛ ላይ ወጣና ከዚህ በፊት እዛች ቦታ ላይ እንትኑ ተሰብሮ በጨርቅ አስራችሁት ነበረ። አሁንም እንደዛ ነው። ኦኬ ምንም የተነካ ነገር የለም። እሱ እንዳለ ነው። እንትኑ ተነቅሎ ነበረ አረጋግጠልኝ እያልኩ ማለት ነው። ያንን ያለበትን ስቴት በአክሰሰብል የሆነውን ነገር በራሴ ያየሁት መውጣት መውረድ የሚጠይቀውን ነገር ደግሞ ማስታወሻ ያስኩትን ነገር ማረጋገጥ ፈልገውን እያስወጣሁ እያሳየሁ እነሱ መረጃ በማምጣት እሱ ላይ ቤዝ አድርጌ ወደ 60 ጥያቄ ነው ያዘጋጀሁት። ኃላፊዎችንም የምጠይቅ በየተዋረዱ የምጠይቃቸው ማለት ነው። በጣም ብዙ ማጣራት ያለብኝ ነገር ነበርና ያንን ቤዝ አድርጌ ዶክመንቱ ተዘጋጀ። ሌሎች ፋይናንሻልና ተጨማሪ የፊዚቢሊቲ ስተዲ ፓርቶች የሆኑትን አስገቡና ፋይናሊ አዲስ ይቀየር የሚል ነው ውሳኔ። በይጠገን የሚለውን መጠገን ሳይሆን በቃ ኦልድ ነው፣ ምንም የምትጠግኘው ነገር የለም። ቴክኖሎጂ ራሱ ተቀይሯል እና በዛ በነበረው ቴክኖሎጂ መሰራት አይችልም። የድሮ ፓስታ በወረቀት የሚጠቀለል ነበር እና ይሄ ምንድነው የሚባለው እንደምርኩ እሱ የሚሰራበት የነበረ ነው የድሮ 26 አመቱ ነው ማሽኑ እና መቀየር አለበት። በቃ ቶታሊ ቴክኖሎጂ ተቀይሯልና ያንን በደንብ አጣቀሰና ማሳመን በሚችል መልኩ ዶክመንቱን ሰራው አዘጋጀው። ልክ ዶክመንቱን ኦልሞስት እያለቀ ያለ እኔ ወር ጨርሼ በኦፕሬሽን ነበር ሞልደው ዶክተሬ ግቢና ኦፕሬሽን ላርግሽ ይለኛል። ቅዳሜ ግቢ እያለኝ እኔ ዶክመንቱን እየጨረስኩ እዛ ማነው ቅዳሜ አይደለም ሐሙስ ግቢ ነው የሚለኝ እሱ። እኔ ቅዳሜ ልግባ ነው ማለት ለድርድር እሱ ጋር እና እስከ ጁምአ ማታ ከሌሊቱ 6 ሰዓት ፋይናል ዶክመንቱን ፕሪንት አድርጌ አውጥቼ ቅዳሜ ጠዋት ኦፕሬሽን ለመደረግ ገባሁ ማለት ነው። እና ያ ዶክመንት የተደረገውን ባለቤቴ አደረሰላቸው። ቲም ተዋቀረ እነሱ ጋር ዶክመንቱን የሚያጠና ቲም። 1 ወር ጊዜ ስጡን አሉ። 1 ወር ወሰዱ። ቲሙ ያንን ካሉበት ነባራዊ ሁኔታ ዶክመንቱን መገምገምና ፋይናል ውሳኔያቸውን ለበላይ ለማሳወቅ አንድ ሁለት መመላለስ የሌለው በአንድ ድምጽ አጸደቁት። ቶታሊ በቃ መመላለስ የሌለው ከድራፍት መቀባበል የሌለው ሁለቱም የናዝሬቱ ይሄኛው ማለት ነው። ለክላሪቲ ስራ አስኪያጁ መጣ። የናዝሬቱ አስረዳሁት። ያን ገና ነበርኩ። አክሰፕት አደረጉት። ይሄንንም በጣም ባጭር ጊዜ ውስጥ ያው ሞዴል የሚባል ነገር ስላለ ከዛ በኋላ ደግሞ ያ እንደዚህ ፕሮጀክቶችን ማየት ከባድ ነው ማለት ልጅ በጣም ዲማንዲንግ በሚሆንበት ሰዓት ላይ ኦፕሬሽኑ እንደ ቅዳሜ አዟዙረን ጁምአ ሌሊት 6 ሰዓት ላይ ፕሪንት አድርጌ ጨርሼ አሽጌ ባለቤት እያደረሰልኝ ነጋታው እኔ ሆስፒታል ገባሁ ማለት ነው። ኦፕሬሽን ሰላም ታስቢው እንግዲህ እዛ ሞመንት ላይ ቁጭ ማለት ረጅም ሰዓት በራሱ ግር ያሳብጣል። ድካም አለው። ኮንሽስ እንዳትሆኝ የሚያረጉሽ ስሜቶች ይኖርታል። በተለይ ወደ መጨረሻው አካባቢ እንደኮ ነገሮች አሉና እሱን ፓስ አድርጎ ስራን አስቦ መስራት በራሱ ከምናምን ላይ ስራ የሚባል ነገር አስቦ መስራት የራሱ ጫናዎች አሉትና ያን ፓስ አድርገሽ ነው እኔ አሁን ከህይወት በስራ ህይወትም በውሳኔዎችሽም ተርን እያረግሽ ነው የመጣሽው። ከሆነ አመት 2 አመት በፊት ከነበርሽበት ሞመንት ኤቭሪ ነገርሽን እየቀየርሽ ነው። ወደ ትዳር ገብተሻል፣ ልጅ መጥቷል፣ ፋብሪካ ጋር ቆመሻል። ከዛ በአግሪመንቶች ነው ስራ እየሰራሽ ያለሽው። እንደ አዲስ ውል እየተዋዋልሽ ፕሮጀክቶችን እየወሰድሽ ለውጥ ጋር ልመጣ ነው። የሆነ የተቀየሩ የተለወጡ ነገሮች ይታዩኛልና እንደው ብዙ አወራን። ባንቺ ህይወት ውስጥ ለውጥ ምንድነው? እንዴት ነው የምትገልጪው ለውጥ? ለውጥ እንግዲህ ብዙ አይነት ለውጥ አለ አይደል? ብዙ አይነት የለውጥ አካሄድ አለ። አንዳንዱ እዛው
የተለወጥሽ የመሰለሽ ግን እዛው የምትሆኝበት አለ። አንድ እርምጃ ወደፊት ሁለት እርምጃ ወደ ኋላ የምትይበት ወይም ጅዋጅዌ እንደመጫወት የምትሆኝበት የለውጥ አካሄድ አለ። ሌላኛው ደግሞ ላትመለሽ የምትሄጂበት አለ። ላትመለሽ የምትሄጂበትና እንዳልሽው ብዙ ተርኒንግ ፖይንቶች በቃ ትልቅ ውሳኔ የሚፈልጉ ነበሩ የታጠፍኩባቸው ቦታዎች ማለት ነው። ግን የነዚህ ተርኒንግ ፖይንቶች ምንጫቸውን ብዬ ሳስብ ከለውጥ ጋር ተያይዞ ይሄ አይደለም በጥልቀት በነገሩ ላይ ማሰብና ከስሩ ራስን አንደርስታንድ ከማድረግ ጋር ተያያዘም ነገር አለው። ስታስቢ ዝም ብሎ ለማሰብ ያህል ማሰብ ሳይሆን እውነት የምትቀጥይበት ነው፣ እውነት የምትፈልጊው ነው፣ እውነት ምን ነው የምታስቢው፣ ወዴት ነው የምትሄጂው፣ ገብቶሽ ነው ስለተባለ ነው ምንድን ነው የሚለውን ነገር የምር ከራስ ጋር መተሳሰብ፣ ከራስ ጋር ማውራት በቃ ይሄ ላትመለሽ የምትሄጂበት ትራንስፎርማቲቭ ለሆነ ለውጥ ሰበብ ነው እላለሁ፣ መሰረት ነው ብዬ ነው የማምነው። አሁን እዚህ ፖይንት ላይ ላይፍሽ ተርን እያደረገ ነው። የሆኑ መታጠፊያዎችን እየታጠፍሽ ነው እና እንግዲህ ልጅ ተወልዷል። እዛ ጋ የነበሩ ዲቨሎፕ የሆኑ ነገሮች አሉ። ከፋብሪካም ወጥተሻል። አሁን ወደ ሌላው ህይወትሽ ልትወስኝ መሀል መንገድ ላይ ነው ያለሽ። እንግዲህ ስራ ያቆመችን ሴት አስቢያት። ከስራ ሙድ ትወጣና ከዛ ደግሞ ፋብሪካ ነይ ብለውሻል። ከዛ ትዳር የሚባለው ልጅ የሚባለው ነገር ደግሞ ቤት ውስጥ የሚይዝ ነገር አለ። ከዛ ደግሞ በስልጠናና የማማከሩ ጋር ይሄ የኢንስቲትዩቱ ጋር ያለው ነገር ደግሞ በሆነ ፓርት ታይም እየሄድሽ ጆይን የምታደርጊው ነገር አለ። ከዛ ደግሞ ባለፈው የጠፉት የትሬኒንግ እድል ሰጥተውሽ የነበረው ጡረታ ሊወጡ የነበሩ ሰው አሉ። መሀል ላይ ነው ያለሽው። ወዴት ሄድሽ? የት ሰፈር ሄድሽ? እዚህ ጋር አሁን በጣም በቃ ስትመለሽ ነው በጣም ኢትወዝ በጣም የሚብላላበት ታይም ነው። ምክንያቱም ብዙ ነገር አርቀሽ ካላሰብሽና በዛ ልክ ካልሰራሽበት የሚሆን ነገር አይደለም። ማለት ልጆች ሲመጡ በጣም ትልቅ ተርኒንግ ፖይንት ነው። እኔ ደግሞ ስለ ልጅ በጣም ሲሪየስሊ ማስብ ነበር ገና ሃይ ስኩል እያለሁ ማለት ነው። እና እነዚህ ልጆች በአግባቡ ለማሳደግ በጣም መታሰብ ያለበት ጊዜ ነበረ። ሶ አክቹአሊ ቅድም እንዳልኩሽ ይሄ የፕሮጀክቱን እየሰራው እንደጨረስኩኝ ኦልሞስት ወዲያው ነው የማኔጅመንት ኢንስቲትዩቱ ደግሞ እንትኑ ምንድን ነው ይሄ ግምገማው ምናምን አፕላይ አድርጌያለሁ። ግን ኦልሞስት ከስንት ወር በኋላ ማለት ነው ኦልሞስት ለመውለድ 2 ሳምንት እንደዚህ ሲቀረኝ ነው ኢንተርቪው የተጠራሁት። የስልጠናውን ወይም የሚተኩሽን አሰልጣኝ ጋር ለመሄድ ማለት ነው ኢንስቲትዩት ለመግባት ያንን እየሰራሁ ነው። አይፒኤሱን እየሰራሁ አይፒኤሱን በዛ ሁኔታ እየሄደ ነው። ኦልሞስት እንትን ብሏል። እንዴት ነው የሚሆነው? የመጀመሪያ ልጄን የመጀመሪያ ልጄን እርጉዝ ሆኜ ነው አይደል የሁለተኛው ፕሮጀክት እንትን ያለው እዛው ፓራላሊ እየሄዱ ነው የተገጣጠሙት ማለት ነው። ሞለጃ ሲደርስ ማለት ያን ፕሮጀክት እየሰራሽ እንደዛ ነው። እና ማስታወቂያ ወጣ። ማነው ኢንተርቪው ተጠራሁኝ። ኢንተርቪውን መውለድ ደርሻለሁ እና መቼ ትመጫለሽ ያሉኝ። ማኔጅመንት ቲሙ ነው ቁጭ ብሎ ኢንተርቪው የሚያደርገኝ ነበር። መድረሴን ያው እያዩት ነው እና ብዙ ሰዎችም ነበሩ አፕላይ ያደረጉ እና መረጡኝ ከነበሩት ውስጥ እና መቼ ትመጫለሽ ሲሉኝ እኔ እንደዚህ ጠይቄ አላውቅም። ፋብሪካ ያው ባለቤቱ በዚህ ጊዜ ግቢ ነው የምትባይ መቼ ትመጫለሽ የሚል የመጀመሪያ ጊዜ ነው የመጀመሪያ ልጅ ነው ምን ያህል ጊዜ ነው የሚፈልገው ልጅ ማሳደግ ምናምን አይዲያ የለኝም። ከሁለት ወር በኋላ አልኳቸው። ሁለት ወር ሩቅ መስሎኝ
ሩቅ መስሎኝ ማለት የ2 ወር ልጅ ምን እንደሚመስል ምንም አይዲያ የለኝም። እና እሺ አሉኝ። ሐምሌ ላይ ነው የወለድኩት። ኦልሞስት መስከረም አጋማሽ እንደዚህ ገባሁኝ። ግን ምንድነው ቃል የገባልኝ ያቺ ነፃነት የምትባለዋ ነገር ቃሉን አከበረ እሱ። ስራ ገባሉ ቀን ሙሉ አልውልም። ሃፍ ዴይ ነው እንትን የምለው አጠባለሁ። በጣም በጣም የልጅ ነገር ከባድ ነው እኔ ጋር። ምግባቸው በጣም መጻፍ አነባለሁ እንዴት ልጅ ማሳደግ እንዳለብኝ ከመወለዳቸው በፊት ራሱ እርግዝናው ላይ በጣም አነባለሁ። ፕሮሰሱ እንዴት ነው ሳይው አንድ ነገር ውስጥ ለመግባት በጣም ስለዛ ነገር ማወቅ ፈልጋለሁ። ያው ፊዚካሊ የምትንከባከቢያቸው ነገር ይበዛል አይደል? በቃ ንጽህናቸው፣ ምግባቸው፣ ልብሳቸው ይሄ ማጠብ ይሄ በቃ ከባድ ሩቲን ነው ያለው እና ማለት እኔ ጋር በጣም እንደሚባለው ኦርጋናይዝድ በሆነ መልኩ የሆነ ሩቲን አለኝ። ጠዋት ላይ ሩቲን አለኝ እና ምግብ ሳይጀምሩ በፊት ማለት ነው። ያ ሩቲን ሳልጨርስ አልወጣም እና ይሄንን ሩቲን ሰርቼ እስከምገባ ተፈቅዶልኛል። ማለት የግድ 2 ሰዓት እዚህ ጋር ድረሽ ምናምን ነገር የለውም። ስራውም እንደዛ ስለማይዝ በቃ ዶክመንት ላይ ነው መሰለኝ ብዙ ነገር ስልጠና ሲኖር ተዘጋጅተሽ መግባት ነው እና በጣም አግዞኛል። በዛንያ ነበር መጀመሪያም ወደዛ መምጣት እንትን ያልኩት። በጣም ነፃነቱን ሰጥቶኛል። ከዛ በኋላም 8 ሰዓት አንዳንዴ 6 ሰዓት 7 ሰዓት መልሼ እመጣለሁ። በዛ ሁኔታ ፊዚካሊ ነው ብዙ ጊዜ ልጆች እያደጉ ሲመጡ ግን ይሄ አእምሯቸውን ለመስራት ራሱ አቅደሽ የምትሰሪያቸው ነገሮች አሉ። ጨዋታዎቻቸው አእምሯቸውን የሚያሰራ ነገር ማንበብና ኖርማሊ አሁን በተለይ ትምህርት ቤት ከገቡ በኋላ እንደዚህ ኬጂ ምናምን ከገቡ በኋላ ትምህርት ከመፈተናቸው በፊት ትምህርት ቤት ሄደው ፈተና ከመፈተናቸው በፊት ትምህርቱን አንብቤ ጥያቄ አውጥቼ ኮምፒውተር ጽፌ እንደ ፈተና ፕሪንት አድርጌ ቤት ተፈትነው ነው እዛ ፈተና ላይ የሚቀመጡት። 2 መምህር እና እኩል ነው ማጠናው የነሱን ትምህርት ማለት ነው። በዚህ ቅርብ መሆን አለብኝ የነበረው እንደዛ ነው። እና በቃ ከትምህርት ሰዓት ውጪ ያሉ ክራፍት ታይም አለን። በጣም ብዙ የምንሰራቸው ነገሮች አሉን። ሜሞሪያውን ያስታውሱ ይዝቃሉ። ይሄ እንትን የለም ቴሌቪዥን ላይ ዝም ብሎ መጣል የለም። ዲሽ የለም። እዚህ የህፃናት እንትኖች ሲዲዎች ማነው በአማርኛ የልጆች እንትን ፊልሞች የሚሰራ ሐሰን አሊ ኦኬ ትርጉም ስራ ላይ ኦኬ ልክ ነው። ትርጉም ስራ ላይ የልጆችም ነበሩት። የልጆች በፕሌዶ የተሰሩ አሻንጉሊቶች፣ የነቢያት ታሪኮች እነሱ በጣም ነው የምገዛው። እና በእድሜያቸው ልክ ነው በሰው የሚመጡት አደግ ሲሉ ነው የነቢያት ታሪክን በሰው ግን ልጅ ያሉ በፕሌዶ እንደ ካርቱን ፊልሞች ምናምን በሱ መጽሐፍቶችም ገዛው። የካርቱን ፒክቸሮች ያሉት የነቢያት በብዛት የነቢያት ታሪክ ነው። እና በአጋጣሚ ልጅ አንድ ኮርስ ላይ ኤክስፒሪየንሷን ሼር እያደረገች እዛውን 3ኛ ዓመት ዩኒቨርሲቲ ተማሪ ናትና እኛ ለረጅም ጊዜ እንትን አናውቅም አለች። ይሄ ሙዚቃ ዘፋኝ አያውቁም እና የኛ ሴሌብሪቲዎች ነቢያቶች ነበሩ። ስትይ ስታረግ ወጥ እንደዚህ ነበር የምታስብ። አሁን እኛ ሴሌብሪቲዎቻችን ደስ እና ቃላቶቻቸው ራሱ ያ ፊልሙ ላይ የሚወጡ ቃላቶች ነው። ለምሳሌ ጣዖት በፊልሙ ነው የሚያውቁት። አሁን በኖርማሊ ቃላት ተጠቀሚው እንዴት ዝም ይለኝ እንትን ጊዮን እንዲጫወቱ ይዘናቸው ሄደ።
ሜዳ ላይ የተጫወቱ ከዛ የሆነ ደረጃ ሲወጡ የሆነች ቀበር ያለች ክፍል ናትና ጣራው ስር መስኮት አለው ረጅም መስኮት እና እንዲ አዩ የተጫወቱ አዩ ውስጥ እና ውስጥ ምንድነው ያዩት ይሄ ሐውልቶች ያለለ ይሄ ቦታው የሚቀመጡ ሐውልቶች ይሄ ሰው ሐውልት አይ ይሮጡ መጣውት አለ ዛሬ ጣን በቃ ቃላቶቻቸው የዛ ዘመን ቃላቶች ጣውት አለ እዛ ውስጥ አየን ነገሩኝና በዛ መልኩ ነበር ያደጉት እና በቃ ሲዲ ነው ሲዲ ሳጥን አለ ሻንጣ አለ ያወጡ ደጋግሞ እስኪሰራቻቸው ደግሞ አዲስ ከሚመጣላቸው ያን ያሉ ጋዳስ እንትን እውቀት ምንጫቸው ያን በማየት ነው ፊልም ምንም እንደዚህ አያውቁም በጣም ትንሽ ያሉ ጋር ከፍ ያሉ ሲመጡ ነው ትንሽ ዲሽም የተመረጡ ቻናሎች ማየት የተፈቀደላቸው በዛ ሁኔታ ነው ልጆችን ማሳደግ የነበረው ይሄ የፋብሪካው ደግሞ ፉድ ኢንደስትሪ ውስጥ የነበርኩበት የኳሊቲ ማኔጅመንቱ ምናምን ቤቴ ድረስ አፌክት አድርጎኛል በደንብ ደረሰኩ እኛም ድረስ ደረሰኩ እኛ ድረስ ነው ማመስገን ያለብን ኳሊቲ ማኔጅመንት ላይ መጀመሪያ ላይ የሰጡሽን አባት አዎ በጣም ደርሰዋል በጣም እሳቸው እንትን ነው ዞሮ ግን ይሄኛው በተለይ ፉድ ኮንታሚኔሽን የምግብ መበከል ጋር ተያይዞ ይሄ በቃ ማይክሮስኮፒክ በሆነ ሌቭል ኮንታሚኔሽኑ ከየት ሊመጣ ይችላል ብለሽ ማሰብ ኻዲሞች ጋር ይሄንን ለማስረጽ ያለው ትግል ከባድ ኮንታሚኔሽን ጋር ተያይዞ በቃ የሆነ ነገር ነክተሽ የሆነ ነገር ልትነክስቲ እንዴት ነው እንትን የሚለው ታስቢበት ማይንዱ ያጸዳሽ ከነበረ ልብስ ዝናብ ዘነበ ብላ ሄዳ በዛ ልብስና በዛ እጅ መያዝ እኔ ስንት ሺህ ማይል ነው የሚሮጠው ጭንቅላቴ እንዴት እንትን ሊል እንደሚችል ስለዚህ እነዛን ምንድነው የሚባለው ፕሪቬንቲቭ አክሽኖችን እነሱ ላይም ጫና እንዳይበዛ ከዛ ከኢንዱስትሪ የመጣ ሴፍቲ ማኔጅመንት ቤቴ ውስጥ ጠቀም ነበረ የደረቀ ልብስ እርጥብ ልብስ እንዴት ነው ፒክ እንደው ግን እዚህ ጋር ከኻድሞች ጋር አስማማሽ ይሄ ባህሪ ከባድ ነው በጣም ከባድ ማኔጅመንት ስለሆነ ማለት ነው አንቺ ውስጥ ያለ ዲፕ ቲንኪንግ እንደው በትንሹም ቢሆን እነሱ ጋር መግባት ስላለበት ማለት ነው ይሄንን ለማድረግ ቀስ ያልሽ ካልሆነ ይበዛል ለምሳሌ መክተፊያ ሰላጣ የምትከትፊበት መክተፊያና ስጋ የምትከትፊበት መክተፊያ አንድ ሊሆን አይችልም እዚህ ከለር ኮድ መሆን አለበት በከለርም በሳይዝም ማለየት አለብሽ ምክንያቱም ያኛውን በጥሬ ነው እናብስለሽ የምትበይው ስታበሱ እዚህ ጋር ያለውን ባክቴሪያ ሎድ ቢቀንስም ከተነካካ ግን ይሄ በጥሬው መልክ ይዘሽው ተጠቀሚ ትችያለሽና እንዲህ አይነት ነገሮች ሽርጥ ኮፍያ ምናምን ልጅ ለማቀፍ ሲመጡ የሚለብሱት ልብስ የልጆች እቃ ከለር ኮድ ነው ገለመታጠቢያው የልጆች ልብስ መቆንጠጫው ፎጣው ምኑ ከለር ኮድ ነው እና በጣም ቀስ ብለሽ ካላረግሽው ለሌላው ሰው በጣም ነርቭ የሚነካ ነገር ነው እዚህ ያንን በቃ ግን የቆዩ ሲሆን ማለት በደንብ ለመማር የሆኑ ሰዎች በደንብ ነው በሃይ ስታንዳርድ ይማሩታል ላይፋቸውን ሁሉ ነው የሚቀየረው በጣም እና በዛ ሁኔታ ነው ሃንድል ማድረገው ስለዚህ ሁለቱ እኩል ቦታ መስጣቸው ነገሮች ናቸው ስራ ህይወቴ ልጆቼን ቤቴን ጋር ያለውን ነገር እንዲማቀዳደመው እንትን አይደለም ያው እንደውም አለቃይ ሰጠኝ ፕሪቪሌጅ ነፃነቱ ሞር ለቤቴ እንዳደላ አርጎኛል የጧት ሩቲን አለ የማታ ሩቲን አለ ልጆችን በተመለከተ ያደጉ ሲሄዱ ደግሞ ከእድገታቸው ጋር አብሮ መሄድ ለስራቸውንም አብረሽ ማጥናት አስጠኝ ቲቶሪያል የለንም እኛ ቲቶራቸው ምን ነኝ ጸጉር ሰሪያቸው ምን ነኝ ኤቭሪ ህይወት በደንብ ነው ሊንክድ የምትሆኝው ኤቭሪቲንግ እዛ ውስጥ ነኝ ያለሁትና በዛ ሁኔታ የማሰልጠን ዓለም ውስጥ ቀጠልኩ ማለት ነው ኦኬ እኔ እንደው ባውቀ ደስ የሚለኝ እዚህ ጋር ከአቶ አድማሱ እንደው ምን ያህል አሁን አስበሽዋል እድሜውን በሙሉ
ሲሰለጥን እና ሲያሰለጥን የኖረ በአንድ የግል ተቋም ውስጥ ሳይሆን እንደ ሀገር መንግስት አሰልጥኖ እንደ ሀገር አለ ተብሎ የሆነ እውቀት እሱ ላይ ኢንቨስት እየተደረገ የተቆየን ሰው ለመተካት ነው እዛ ቦታ ላይ ገባሽውና እንደው በምን ያህል እየዛቅሽ ወሰድሽ በምን ያህል ያም ሰው የሚተካኝ ሰው ብሎ ሲያስብ ጉዳዩም ስራ ቦታ ምናምን የመቀየር ሳይሆን ጡረታ የመውጣት ስለሆነ ያለውን ሁሉ ሳይሰስት ለመስጠት ነው እንትነው እንዴት ነበር ይዛ ሰዓት አቀባበልሽ? እንዳጋጣሚ ሆኖ ደግሞ አንፎርቹኔትሊ እኔ ገብቼ ብዙ አልቆየም። ቆይቼ እሱ ብዙ አልቆየም። ያ ግን ብዙ ደግሞ ሰዎች ነበሩ በዛ የተሰሩ ማለት ስፔሲፊክ ያንን ስልጠና ይስጡ እንጂ በስልጠናው ዓለም የቆዩ ኮንሰልታንቶች በጣም ብዙ አሉ። ቤቱ የዛ ቤት ነው እና ከነሱ ጋር ማውራት ከነሱ ጋር ኮኔክት ማድረግ ኢንተሌክቹዋል ዲስከሽኑ ደስ ይላል። ለካ የተጠማሁት ባይዘው እሱን ነበር። ኦኬ ያኔ የት ልሂድ ምንድን ነው የጎደለኝ ስትይ የነበረው ነገር ማለት መስጠት ብቻ አይደለም። እኔ ራሴ መብቃት ፈልጋለሁ መማር ፈልጋለሁ እና ካንቺ ሲኒየር የሆኑ ሰዎች እውቀት ከነሱ ማግኘት በቃ ይሄ ዲፈረንት ነው። ከቴክኒካል ነገር የወጣ ነው። ከማሽነሪ ቴክኖሎጂ ከሱ ወጥቶ ሰው ቋንቋ ነው። ሌላ ነው ደግሞ ይሄ ዓለሙ እና እዛ ቤት በቃ ኦልሞስት ተሰጥቶኝ በደንብ ያወቅኩበት ያዳበርኩበት እንዳወጣው ያደረገኝ ቤት ነው። ይሄ ስልጠናው ዓለም ውስጥ ነው ሪሊ ፎዚያ አቅም ምን እንደሆነ የገባኝ እና ስልጠናውን ለመስጠት ከመጀመሪያ በፊት ብዙ ታሽቻለሁ። ቶሎ ወደ መስጠት አይደለም የገባሁት። ሲኒየሮች ጋር አሲስታንት በመሆን ከታተል ነበረ። ምሳሌ ደግሞ በጣም ነው የማየው የሚሰጡት ምሳሌ እንዴት ነው የሚያሰለጥኑት መንገዱ እንዴት ነው ቲኦቲ የሚባል ነገር እንዳለ አላውቅም። ያሰልጣኙ ስልጠና ምኖር በቃ በዛ ልክ እነሱ ያንን ፐርፎርም የሚያደርጉት እንትኑ አላቸው። የማሰልጠን ሌላ አደብ አለው ማሰልጠን ሙያና እሱን የተማርኩበት ደግሞ የሰዋዊ ነገር ስለሆነ ስለሆነ ሰው ላይ የሚሰራ ነገር ስለሆነ ሁሉም ከኤክስፒሪየንሱ ሼር የሚያደርግሽ ነገር አለ። በቃ ሌላ ዓለም ነው ደግሞ እሱ። ብዙ ቆየሽበት? እዛ ቤት በቋሚ ስታፍነት 4 አመት ነው እንትን ያልኩት። ከነዚህ ሰዎች ጋር እንግዲህ በተለያየ ፊልድ ላይ ከሚያሰለጥኑ አንድ ስታፍ ሆኖ ለዛ ፐርፐዝ ለመሰራት ገብቶ 4 አመት ረጅም ነው እና ብዙ ነገር ይሰራል። ዋና ስራ አስኪያጅ የሚባለው ሰው ጋር አብረሽ ነው ፕሮጀክቶችን መስሪው የምታወሪው ጓደኛ ናቸው በቃ እና ሐሳብ ደግሞ በደንብ የሚንሸራሸርበት ሐሳብ የሚደመጥበት ሌላ ዓለም ነው ደግሞ እሱ። የሐሳብ ሰፈር ነገር የገባሽው በጣም እና እዛም ከማሰልጠኑ በተጓዳኝ ሌሎች የፋብሪካዎቹ እውቀቶችና ምናምን የሚፈለግበት ጊዜ ነበረ። ይሄ የሐስብ የሰለጠንኩት ኢሚዲየትሊ ደብረ ዘይትና አዲስ አበባ ምንድነው የማሰልጠኛ ተቋሙ ሬስቶራንቶች አሉ። ሬስቶራንቶቹን ሪሃቢሊቴት የማድረግ የማደስ አስተራራቸውን የመቀየር እንትን የመጀመሪያ የተሰጠኝ ፕሮጀክት እሱ ነበረ። እሱ ደግሞ ፈንሽ ነው የኖርሽበትን የሰራሽው በደስታ እና በደንብ በቃ ቢፎር ኤንድ አፍተር ፎቶግራፎቹን አንስቼ ከስር ጀምሮ መቀየር ያለባቸው ነገሮች ፕሮፖዛል ያዘጋጀሁበትና ኢሚዲየትሊ ደግሞ መተግበር የሚችሉት ደግሞ በኩዊን ወጥተው እንዲሰሩ የተደረገበት ነበር። በዛ አጋጣሚ በቃ ቤቱንም በደንብ እንዳውቀው አድርጎኛል። ያን ደግሞ የሰራሁትን ነገር ደግሞ ለማኔጅመንቱ ፕሬዘንት የምታደርጊው ቶፕ ማኔጅመንቱ ፕሮጀክቱን ቢፎር ኤንድ አፍተር ፎቶ አስደግፈሽ የተሰራውና ፕሮፖዛልሽን ፕሬዘንት ማድረግ ኢሚዲየትሊ ተተገበረ። ብዙ ነገር የተቀየረው ሰራተኞችንም ማሰልጠን ከሼፉ አልቀረም አስተናጋጁ አልቀረም ሁሉ ነው ስልጠናም ሰጠዋቸው። በዛ ውስጥ ያው ተማሪው ነገር አለ በጣም ብዙ ተማሪው ነገር አለ። then እንዳልኩሽ ያው ስልጠናው ዓለም ላይ ደግሞ ኦልሞስት ተጋፈቼ ነው ጊዜ ይፈልጋል በጣም ነገሮችን በጥልቀት ማየት ስለምፈልግና
ስማር ቀስ ብዬ ነው የምማረው እንዲ ባንዴ ወንጭፍ ነገር አይደለም እዚህ ጋር ይሄ ምንድነው ኢንኩቤሽን ባዩ የሆነ ስሎው የሚመስል ነገር አለው የገባኝ ጊዜ ግን በጣም አፈጥነዋለሁ ከበሰለ በኋላ ነው ኤክስፖኔንሻል ለርኒንግ ነው የሚሉት ኋላ ላይ ሲገባኝ ይሄን አይነት የመማር ሊኒየር አይደለም ኤክስፖኔንሻል ለርኒንግ ነው የኔ ለርኒንግ ስታይል እና ይሄን ቆይቶ ነው የገባኝ እና ዞሮ እንደዛ ነው ልክ ማስተር ማድረግበት ታይም አለ ያኔ በቃ 3D ነው ሁሉንም ማየት ይችላል ጭንቅላቴ በዛ ያያዋል በደንብ ባገራብጡ ነገሩን ያያዋል ያንን ለመስራት ግን አይቴክ ታይም ሶ ስልጠና ደግሞ በዛ ሁኔታ ቀጠለ ኳሊቲ ማኔጅመንት ነው የመጀመሪያ የሰጠው ስልጠና ከሲኒዮሮች ጋር ምናምን አየሁ ነው ተሻለ ራሴን ችዬ መስጠት ጀመርኩኝ ስልጠናው አለም በጣም ሰፊ ነው እሱ ደግሞ በራሱ ከ25 አመት በኋላ ኳሊቲ ማኔጅመንት እኛ ጋር ደረሰ አዎ ከበሰለ ከተብላላ በጣም ባይዘው በፍቅር ነው ማለት በፍቅር ምክንያቱም እንትን አይደለም የሆነ ቦታ ብቻ የሚቀመጥ ነገር አይደለም ያየው ነው በደንብ ማለት ያንንም ስንሰራው ይሄ ውስጥ መግባት አለው የትኛውንም ፖይንት ክሊክ ስናረግሽ በትን የሚላለ ክሊክ ስናደርግ የሚበተን ነገር አለና ይሄ ቲዮሪቲካል ፓርት አይደለም የተኖረበት ፓርት ነውና ምንድነው ማየው ምናልባት በኋላ ላይም ብዙ እናነሳቸው ክፍሎች አሉ አሁን ኳሊቲን አነሳን እንጂ ከትሬኒንግ ጋር እንግዲህ ይሄንን አብሮ የመኖር አብሮ ትሬን የሚያደርጉ ግሩፖች ጋር ስታፍ ሆኖ በስራ መልክ አንድ ትሬኒንግ ወስዶ ሳይሆን በስራ መልክ ቋሚ ተቀጣሪ ሆኖ ላይፍ አሳልፎ ከዛ በኋላ ስልጠና ለመስጠት እየወጣሽ ነው የመጀመሪያ ስልጠናሽን ኳሊቲ ላይ ሰጠሽና አሁን ላይ ባላመጣሽም አሁን ያለንበት ኦፊስ አለንና እዚህ ኦፊስ ጋር ሊንክድ የሚያደርገው መንገድ ሽል ጀመሪ ነው ከመጀመሩ ጋር ሪሌትድ የሚሆኑት ደግሞ ባካፖችን ይዘሻል ስልጠናዎችን የሚተካሽም ሰው አንቺን ተክቷል እዛ ቦታ ላይ ከዛ ሌሎችንም ስታፎች አግኝተሻልና በጣም ብዙ ዶክመንቶች መረጃዎች ፕራክቲሶች ላይፍ ኤክስፒሪየንሶች አሉ እነዚህን ይዘሽ እየተነሳሽ ነው ቅድም ላይ ስለ ለውጥ ያነሳናቸው ሐሳቦች ነበሩ በላይፍ ውስጥ ቼንጅ ማድረግ አሁን ፋብሪካው ቀርቷል ግን ጥል ብለሽ ወደዚህኛው ፓርት ልትገቢ ነው አሁን ልክ አንድ አሰልጣኝ በሚያሰለጥንበት መነጽር ለውጥ ምንድነው ከለውጥ ጋርም ተያይዞ አሁን ያለሽበት ቦታ ላይ የማሰልጠን የማማከር ኮች የማድረግ ሌቭል ላይ ነው ያለሽው እሱ ሐሳብ ምናልባት እዚህ ሰፈር ጋር ይሆን የተጠነሰሰው መቼ ተነሳ ሐሳቡ እና በሰለጠነ አእምሮ እና ደግሞ ምላሽ ላንቺ አሁን ለውጥ ምንድነው ለውጥ ውስጣዊ ነው ጉዞ ማለት ሪል ለውጥ ካለ ማለት ሪል ለውጥ ከሆነ የውስጥ ዓለምሽ ውስጥ ነው የሚጀምረው የውስጥ ዓለም ላይ ያልተሰራና ቦታ ያዘ ወይም ያልተረተበ ነገር የውጭ ዓለም ላይ ይቆማል ያላማ ሶ ውስጣዊው ዓለም ይሄ አንቺ ውስጥ ኢነር ወርልድ የሚሉት አንቺ ውስጥ ምሳሪው ምትረተቢው ቦታ ምታስይው ካንቺ ጋር በደንብ አስታርቀሽ ምሳሪው ነገር ከዚህ ከውስጥ ወደ ውጭ ሲወጣ ነገሮች ምንድነው አንካር የማረግ በቃ ቆንጥጦ የመያዝ ነገር አለ አለዚያ ሲሮጥ የታጠቁት ሲሮጥ ይፈታል ነው የሚሆነው ለምን ገብቶሻል ለሚሰራሽው ያለሽው እዚህ ይሄ በህይወቴም የተረዳሁት ነገር የሆኑ ጊዜያቶች ማይመስሉሽን የሆነ የሰራሻቸው ነገሮች የሆነ ጊዜ ሲፈለግ ታያለሽ የብቃት ማረጋገጫ ይሰጣል ኢትዮጵያ ማኔጅመንት ኢንስቲትዩት
የኮንሰልታንሲ ስልጠና ብቃትሽን የሚያረጋግጥበትና ያኔ አይፒኤስ ላይ ሰራሁት ፋብሪካ ላይ ሰራሁት ዶክመንቶች ተፈለጉ። ማረጋገጫውን ለመስጠት ገንዘቡ አለኝ፣ ቤቱ፣ መኪናው፣ ሁሉ ነገሩ አለኝ። ያምኑት ሃፒ ደስታ የሚሰጡኝ እነዚህ ነገሮች ናቸው ብዬ አምን ነበር። ደረስኩበት። ይኸው ግን ውስጤ ክፍተት ይሰማኛል። ባለሽበት ሁኔታ የሚያደርስ ለውጥ አይነት ሊሆን ይችላል፣ ግን ለውጥ ነው። ግን የትኛው ለውጥ ነው ፖዚቲቭ እና ወደፊት ላትመለሽ የምትሄጂበት ያ ትራንስፎርሜሽናል ቼንጅ ወይም ደግሞ ትራንስፎርማቲቭ የሆነ የለውጥ ፕሮሰስ ዳስዋት ሪል ለውጥ ምለው እሱ ነው።